ሁሉም ሀገራት በተለያዩ ሰው ሰራሽና የተፈጥሮ ችግሮች ይፈተናሉ። አሜሪካን በሱናሚና በሰደድ እሳት እንዲሁም በሽብር ተግባራት ትፈተናለች። ጃፓን የአረጋውያን ብዛትና የመሬት መንቀጥቀጥ ስጋቷ ነው። ሳውዲ አረቢያ የእርሻ መሬትና የመጠጥ ውሃ እጥረት አለባት። ኢትዮጵያ በድርቅ ተጠቂ መሆኗ ነባር ችግሯ ቢሆንም የዘመኑ የኢትዮጵያ ችግር ደግሞ የአብይ አህመድ የቀውስ አገዛዝ ነው ሲል አርበኛ አስረስ ማረ ዳምጤ ተናገረ። ዝርዝሩን ይዘናል። ልጅ ኢያሱ ኮር የጎፋ ክፍለ ጦር ከአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃድ ጋር በጥምረት ለተከታታይ 3 ቀናቶች ባደረጉት ተጋድሎ በርካታ ድሎችን አስመዘገቡ። የደጋው መብረቅ ኮር ለበርካታ ወራቶች ሲያሰለጥናቸው የነበሩ ፋኖችን በደማቅ ትርኢት ታጅቦ አስመረቀ። የሻለቃ አዛዡ ከ12 ወታደሮች ጋር ተደመሰሰ። ዘመቻ ማጥራትና ማጽናት አዲሱን የድርጅታችን የአደረጃጀት ማሻሻያ ተከትሎ ወደ ትግላችን ሰርገው የገቡ የጥላት የተልዕኮ እጆች ቀን በቀን እየተቆረጡ ይገኛሉ ሲል አርበኛ ዳሞታል ላይ ተናገረ። በውጫሌ ዙሪያ በተደረገ ተጋድሎ በልጅ ኢያሱ ኮር 24ኛ ክፍለ ጦር ድል አስመዘገበች። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህጻናት በአፋብኃ ቴዎድሮስ 909ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ መማረክ ተችሏል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነሆ ወደ መረጃችን ገባን። ሁሉም ሀገራት በተለያዩ ሰው ሰራሽና የተፈጥሮ ችግሮች ይፈተናሉ። አሜሪካን በሱናሚና በሰደድ እሳት እንዲሁም በሽብር ተግባራት ትፈተናለች። ጃፓን የአረጋውያን ብዛትና የመሬት መንቀጥቀጥ ስጋቷ ነው። ሳውዲ አረቢያ የእርሻ መሬትና የመጠጥ ውሃ እጥረት አለባት። ኢትዮጵያ በድርቅ ተጠቂ መሆኗ ነባር ችግሯ ቢሆንም የዘመኑ የኢትዮጵያ ችግር ደግሞ የአብይ አህመድ የቀውስ አገዛዝ ነው። የአብይ አህመድ አገዛዝ በኢህአዴግ የፖለቲካ ልምሻነት ላይ የበቀለ ከመሆኑ በላይ ግለሰባዊ ቅዠትና መንግስታዊ ሽብርተኝነትን የተላበሰ አገዛዝ ነው። ይህ አገዛዝ ስልጣን ላይ ከወጣ ወዲህ በሺ የሚቆጠሩ ማህበራዊ ተቋማትን አውድሟል። የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ካህናት ሰርክ ይገደላሉ። ግድያው ደግሞ በልብሰ ተክህኖ በተዋቡ ካድሬዎች ምክንያታዊ ይደረጋል። በዚህ የቀውስ አገዛዝ ምክንያት ብዙ ሺህ ኪሎ ሜትር አውራ መንገዶች ተዘግተዋል። በጎጃም ብቻ 2 ትላልቅ መንገዶች ከተዘጉ ዓመት ሊሞላቸው ነው። የቀውሱ አገዛዝ ሚሊዮኖችን ጨፍጭፏል። ሚሊዮኖችን ከማህበራዊና ኢኮኖሚያዊ እንቅስቃሴ አግዷል። አገዛዙ ከሀገር ቤት አልፎ የቀጠናውን ሀገራት ሲተነኩስ ይውላል። ይሁን እንጂ የቀውሱ አገዛዝ የፈለገውን እንዳያደርግ ለአረመኔዎች የማይገብረው አዲሱ የአማራ ትውልድ ወገቡን ሰብሮ ይዞታል። በዚህም ምክንያት የዘመኑ አማራ የአፍሪካ ቀንድን የመከራ ቀንበር የተሸከመ ህዝብ ሆኗል። ይንገስ እጅ ሰጠ በሚል የኔንና የመቶ አለቃ ይንገስን ፎቶ ከዚህ ጋር ባልተያዘ ጉዳይ የብልጽግና ዲጂታል ሚኒሻዎች የአስረስ ማረ ዳምጤ አጃቢ የሆነው ሲያዟዙሩ ያየ ያሉባልታ ተጠቂ ብዙ መልእክት አድርሶኛል። ሰራዊታችንና ህዝባችን እንዲያውቀው እንዲህ አይነት ለብልጽግና ሚኒሻ እጁን የሚያስረክብ የትውልድ አተላ በዙሪያችን እንደሌለ ነው። መቶ አለቃ ይንገስም ጥበቃ ሳይሆን ሺዎችን የሚመራው የ102ኛ ኮር ዘመቻ ሆኖ በመታገል ላይ ነው ሲል አርበኛ አስረስ መልእክት አስተላልፈዋል። ልጅ ኢያሱ ኮር የጎፋ ክፍለ ጦር ከአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃድ ጋር በጥምረት ለተከታታይ 3 ቀናቶች ባደረጉት ተጋድሎ በርካታ ድሎችን አስመዘገቡ። ታኅሳስ 6 2018 ዓ.ም አጥቢያ የአብይ ዙፋን አስጠባቂ ወራሪ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ሌሊት የጎፋ ክፍለ ጦር ወደሚንቀሳቀስበት ቀጠና አፈናለሁ በሚል በ3 አቅጣጫ ማለትም በወይበላ ማርያም፣ በቁልቤና በፍርሲ ሙከራ ቢደረግም በውጊያ ጥበባቸው የሚለዩት ልበ ተራራዎቹ የጎፋ ክፍለ ጦሮች ቀድሞ መረጃ ስለደረሳቸው ደፈጣ ይዘው በመጠበቅና ድንገት በመምታት ፍርስርሱን በመውጣት ብሎም አጠናክረው መልሶ ማጥቃት በማድረግ በ3ቱም ግንባሮች ታላቅ ድል አስመዝግበዋል። በተለይ በፍርሲ ግንባር ለተከታታይ 3 ቀናት መደበኛ ውጊያ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። ስርዓቱ ዙ 23ን ጨምሮ በርካታ የቡድን መሳሪያዎች ቢሰለፍም እንደ አቦ ሸማኔ የሚዘገዘጉት የጎፋ ክፍለ ጦር ከምንም ሳይቆጥሩት በመልሶ ማጥቃት ከ10 በላይ ጠላት የተመሰሰ ሲሆን 15 ቁስለኛ እንዲሁም 3 ምርኮ ሆነዋል። በውጊያው ላይ የጎፋ ክፍለ ጦር መብረቅ ሰበር መክት ሻለቃውና የክፍለ ጦሩ ቃኝ የተሳተፉ ሲሆን አሳምነው እዝ አጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር 1 ሻለቃ በሞርተር ጭምር የታገዘ ሽፋን በመስጠትና ተጋድሎ በማድረግ በአካድ ግንባር ድል አድርገዋል። በዚህም በተጋድሎ 10 ክላሽ፣ 1 ሱኪ፣ 1000 የብሬን ተተኳሽ፣ 2 ሸንሸልና ከ10 በላይ ወታደራዊ ሻንጣ ማርከዋል። የፋሽስቱ አገዛዝ ብልጽግና ዙፋን ጠባቂ ሰራዊትም የፋኖን በትር መቋቋም ሲያቅተው ፊቱን ወደ በቀል በማዞር አርሶ አደሮችን አርሰው ያመረቱትን ሰብል ዘርፉ እየጫነ ወደ መጣበት ተመልሷል። የደጋው መብረቅ ኮር ለበርካታ ወራቶች ሲያሰለጥናቸው የነበሩ ፋኖችን በደማቅ ትርኢት ታጅቦ አስመረቀ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ለ4ኛ ዙርና ለበርካታ ወራቶች ሲሰለጥኑ የነበሩ የእግረኛ አሰልጣኝ ፋኖች በዛሬው ዕለት በድምቀት ተመርቀዋል።
በአንሻ ክፍለ ጦር ለአራተኛ ዙርና ለበርካታ ወራቶች ሲሰለጥኑ የነበሩ እግረኛ አሰልጣኞች በደማቅ ትርኢታዊ ሰልፍ ታጅበው ታኅሳስ 9 2018 ዓ.ም ተመርቀዋል። በምረቃ ስነ ስርዓቱ ላይ የኮሩና ክፍለ ጦሩ ከፍተኛ አመራሮች ተገኝተው ንግግር ያደረጉ ሲሆን የኮሩ ምክትል ዘመቻ መምሪያ አርበኛ ጨለፍ ተስፋው እናንተ የአማራ ህዝብ ሰራዊት ናችሁ፣ በአማራ ህዝብ ላይ የተጋረጠውን ዘር ተኮር ስርዓታዊ አደጋ አከርካሪውን ሰብራችሁ የህዝባችሁን ህልውና እውን ማድረግ ይጠበቅባችኋል ሲል መልእክቱን አስተላልፏል። አርበኛው ንግግሩን በመቀጠልም የአማራ ህዝብ ከፈጣሪ በታች ከእናንተ መዳፍ ሰላሙን እንድትሰጡትና ህልውናውን እንድታረጋግጡለት ተስፋ አድርጓል። ተወደደም ተጠላ እኛ አማራዎች መዳኛ መንገዳችን ክንዳችን ላይ ያለው ነፍጣችን ነው። ተገደን በራፋችን ድረስ ገዳዮቻችን መተው ነፍጣችንን እናንሳ ዘንድ አድርገውናል። ለዚህ ደግሞ መሰልጠን መታጠቅና ዘመኑ የሚዋጀውን ሆኖ መገኘት ይጠበቅብናል። ያለን አማራጭ አንድ ማሸነፍና ማሸነፍ ብቻ ነው ሲሉ መልእክቱን አስተላልፈዋል። በምርቃ ስነ ስርዓቱ ላይ የቃል ኪዳን መርሃ ግብርም የነበረ ሲሆን ተመራቂ ፋኖች ከስልጠና ባገኙት ሙያዊ ወታደራዊ እውቀት ህዝባቸውን በታማኝነት ለማገልገልና የህዝባቸው መዳኛ ዘብ ሆነው መቆም እንዳለባቸው ቃል ኪዳን ፈጽመዋል። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር እስቴ ዴንሳ ብርጌድ ያገዛዙ አራዊት ሰራዊት አለኝ ያለውን የፈጠራ ፕሮፓጋንዳ ለመፍጠር ቢሞክርም መሬት ላይ ያለውን መራራ እውነት የሻለቃ አዛዡ ከ12 ወታደሮች ጋር ተደመሰሰ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚሊክ ዕዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ የፋኖ ኃይል መካነ ሰላም ዙሪያ ወረዳ ቢሊ ታዳጊ ከተማ ውስጥ ከማለዳው 11 ሰዓት እስከ ቀኑ 5 ሰዓት በተደረገ ውጊያ የጥላሁን ፈንታው ብርጌድ ፋኖች ከፍተኛ የጦር ሜዳ ጀብዱ በመፈጸም 15 ወታደሮችና የ45ኛ ክፍለ ጦር ሻለቃ አዛዥን ደምስሰዋል። በዛሬው ተጋድሎ ቁጥራቸው በውል ባይታወቅም በርካታ ወታደሮች ቆስለዋል። ቁስለኞቹ በአምቡላንስ ተጭነው ወደ መካነ ሰላም ጀነራል ሆስፒታል ተወስደዋል። ንጉስ ሚካኤል አሊ ኮር ሰብሳቢ ሻለቃ አብነው ታደሰና የኢንጂነር ደሳለኝ አሰፋ ክፍለ ጦር አዛዥ አርበኛ ሰንደው ገዜ በመሩት ውጊያ ቢሊ ላይ ዛሬ ታላቅ ድል ተመዝግቧል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር የመካነ ሰላም ቀጠናን መሸፈን አልቻለም ተብሎ ሰሞኑን የ47ኛ ክፍለ ጦር ሰራዊት በድጋፍ ሰጭነት ወደ መካነ ሰላም መግባቱን ተከትሎ የፋሽስቱ አብይ መንግስት መጠነ ሰፊ ወረራ ለመፈጸም አስቦ የመጀመሪያ ሙከራውን ዛሬ ቢያደርግም ድል ሳይቀነው ቀርቶ አባላቱን አጥቷል። በውጫሌ ዙሪያ በተደረገ ተጋድሎ በልጅ ኢያሱ ኮር 24ኛ ክፍለ ጦር ድል አስመዘገበ። ልጅ ኢያሱ ኮር 24ኛ ክፍለ ጦር የአምባሰል ወረዳ መቀመጫ በሆነችው ውጫሌ ከተማ ዙሪያ ዛሬ ከንጋት 12 ሰዓት ጀምሮ ወደ ጠላት ምሽግ ዘልቀው በመግባት ባደረጉት ከባድ ተጋድሎ እስከ ቦምብ ጭምር በመጨበጥ በርካታ የጠላት ኃይል ደምስሰውና ቁስለው ታላቅ ጀብድ ፈጽመው ድል አስመዝግበዋል። 4ኛ ክፍለ ጦር በተጋድሎ ውጫሌ ከተማ ቆንጥሮ ላይ የጠላትን ምሽግ ሁሉ ደምስሰው በመግባት ትልቅ ጀብድ የፈጸሙ ሲሆን ከ40 በላይ የጠላት ኃይል ሙትና ቁስለኛ አድርገው ለጊዜው ቁጥሩ ያልታወቀ የነፍስ ወከፍ ክላሽና የተለያዩ ተተኳሽን ማርከዋል። የፋሽስቱ ብልጽግና ሰራዊት ከተለያዩ ሀገራት አካባቢና ከኦሮሞ ብልጽግና ልዩ ኃይል ጭምር ታፍሶ ሲመጣ በምድር በመካናይዝድና በአየር ኃይል ጀትና ድሮን ከፍተኛ ድጋፍ ሊደረግለት ቃል ተገብቶለት መጥቶ ውጊያ እያደረገ ያለ ሲሆን አየር ንብረቱ ለድሮን በማይመችበት በዳመና ጊዜ ወኔው ተሰልቦና ውጊያ ክብዶት በጅምላ እየተደመሰሰና እየተማረከ ይገኛል። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህጻናት በአፋብኃ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ መማረክ ተችለዋል። ህጻናትን ለጦርነት መዋል ዓለም አቀፋዊ ወንጀል ነው። ይህንን በመተላለፍ የብልጽግና አረመኔ አመራር በተደጋጋሚ ህጻናትን ከትምህርት ቤት እየመለመለ ወደ ስልጠና እየላከ በጦርነት እያስጨፈጨፋቸው ይገኛል። በውጊያ የማረክናቸው ህጻናትም የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡ በተለያየ ጊዜ ያረጋገጠው ጉዳይ ነው። ይህንን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያየ ጊዜ ስልጠና እንዳይገቡ በደፈጣ ከነመኪና በመማረክ የስነ ልቦና ስልጠናና የታድሶ ስልጠና እየሰጠ ወደ ቤተሰቦቻቸው መላኩን ተያይዞታል። ከዚህ በፊት ደብረ ማርቆስ ዙሪያ በበረኛው ጅበላ ብርጌድ በርካታ ህጻናትን በ2016 ዓ.ም ማስለቀቁ የሚታወስ ነው። ዛሬም ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህጻናት በአፋብኃ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ በመማረክ ስልጠና እየሰጠ ይገኛል። ህወሓት ፌዴራል መንግስቱ በትግራይ ላይ ጥሏቸዋል ያላቸውን የኢኮኖሚ ቀባዎች በክልሉ ላይ ከባድ ኢኮኖሚያዊና ሰብአዊ ተጽዕኖ እያሳደሩ መሆኑን ገለጸ። ህወሓት ፌዴራል መንግስቱ የትግራይን የድጎማ በጀት አለመለቀቁ የመንግስት ሰራተኞች ደሞዝ እንዳይከፍላቸውና ትምህርትና ጤናን ጨምሮ ማህበራዊ አገልግሎቶችን ማስተጓጉሉን ገልጿል። ፌዴራል መንግስቱ የኢፈርት ኩባንያዎች የባንክ ሂሳብ በማገዱ ኩባንያዎቹ ሙሉ በሙሉ ስራ እንዳቆሙና የሰራተኞቻቸው ደሞዝ ክፍያን በመቆሙ ለችግር ተዳርገዋል ያለው ህወሓት ወደ ክልሉ በሚገባው ነዳጅ ላይ ለ10 ወራት የቀጥለው ገደብ የአምቡላንስና አገልግሎት ጨምሮ ማህበራዊ አገልግሎቶች ተስተጓጉሏል ብሏል። የመንግስት እርምጃዎች የቀባና ህዝብን በጅምላ የመቅጣት ገጽታ እንዳላቸውና መተማመንን የሸረሸሩ አዎንታዊ ውጤቶችን የሚቀለብሱና ዳግም ግጭት እንዲፈጠር የሚያደርጉ ናቸው በማለትም አስጠንቅቀዋል። ዓለም አቀፍ ህብረተሰብ ለጉዳዩ አፋጣኝ
አፋጣኝ ትኩረት እንዲሰጥ ከባለድርሻ አካላት ጋር ግንኙነት እንዲያደርግና የግጭት ማቆም ስምምነት እንዲተገበር የሚደረጉ ጥረቶችን እንዲደግፍም ህወሓት ጥሪ አድርጓል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በፕሪቶሪያው የግጭት ማቆም ስምምነት መሰረት ሰላም ስር መስደድ አለመስደዱ የሚወሰነው ሁለቱ ወገኖች ሰላምን እንደ ግዴታ ይወስዱታል ወይስ የውስጣዊ ሽኩቻ ማራመጃ አድርገው ይጠቀሙበታል በሚለው ላይ እንደሆነ አፍሪካ ሪፖርት መጽሔት ላይ ትናንት ባወጡት ዘለግ ያለ ሀተታ ገለጹ። ጌታቸው ከስምምነቱ መፈረም በኋላ በትግራይ ፖለቲከኞች መካከል የተፈጠረው ችግር ስምምነቱ መኖር አለበት ወይስ የለበትም የሚል ሳይሆን የትግራይን ሽግግር ማን ይምራ የሚል እንደሆነ ጠቅሰዋል። ጌታቸው አያይዘውም የፕሪቶሪያ የፖለቲካ ኃይሎች አንድን ስምምነት ለቡድናዊ ጥቅም ሲያውሉት ሰላም ምን ያህል እንደሚሸረሸር በግልጽ አሳይቷል ብለዋል። ጌታቸው የምዕራብ ትግራይና ራያና ፌዴራሉ ሰራዊት አወጣጥ ጉዳይ በፕሪቶሪያው ድርድር ያልተካተቱ በእነዚህ ጉዳዮች ሳቢያ ድርድሩ ከከሸፈ በትግራይ ህልውና ላይ የከፋ መዘዝ ይመጣል በሚል ስሌት መሆኑን አውስተዋል። ይህ ፌዴራል መንግስቱ ተደራዳሪ ልዑክ ወደፊት በትግራይ የሚቋቋም ጊዜያዊ አስተዳደር በምዕራብ ትግራይና ራያ ላይ ቁጥጥር እንዳይኖረው የሚከለክል አንቀጽ ለማስገባት ሞክሮ እንደነበር ጌታቸው የጠቀሱ ሲሆን ሆኖም ያ አንቀጽ ቢገባ ድርድሩ ይከሽፍ ነበር ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ